ለማስገባት የሚደረጉ ጥረቶች እንደነበሩ እንግዲህ የአማራ ህዝብ እንዲያቀላቸው በዝርዝር ነው ያስቀምጡት። መለያ አማራ ህዝብ እንደሚገነዘበው አፋድ እንደ ድርጅት ጎንደር ጠቅላይ ግዛትም እንደ እዚህ የአማራ ፋኖ በአንድ መዋቅር የሚታገልበትን ድርጅት እውን ለማድረግ ያለመታከት ሰርተናልም እንሰራለንም ይላል ማብራሪያው። ነገር ግን የአፋ በሰሜን አማራ ቀጠና በላይ ከፍተኛ አመራሮች በተደጋጋሚ የአንድነት ጉዞ እንዳይሳካ ከጠላት በላይ ሰጥተዋል፣ እየሰሩ ነው። በሁለቱ ድርጅቶች አንድ አለመሆን ምክንያት የዓለምን ህዝብ ቀልብ የሳበውና በምስራቅ አፍሪካ እንደ አንድ አማራጭ ኃይል ይታይ የነበረው የፋኖ ትግል በከፍተኛ ሁኔታ ተቀዛቅዟል። ትግሉን እንደ አይን ብሌን የሚሳሳለት ህዝብ ተክዟል፣ ተሰላችቷል፣ አዝኗል ሲልም በመግለጫውን በማብራሪያው ላይ አስቀምጧል። እንግዲህ ይህንን አንድነት ለማምጣት እንደ ጎንደር ጠቅላይ ግዛት እዝ ከጥቅምት 1 2018 እስከ ህዳር 6 2018 ዓ.ም የተቀመጡ ቦምቦችን እየረገጥን ለአንድነት ስንል 36 ቀን ሙሉ ተጉዘናል። ይህ የአንድነት ጉዞ ኦን እንዲሆን ባደረግነው ጉዞ ብዙ አውደ ውጊያ አድርገናል። ብዙ ጀግኖቻችን አንድነትን እየዘምሩ ህይወታቸውን ገብተዋል፣ ቆስለዋል፣ በእባብ ተነድፈዋል፣ በዱር በገደል ቀርተዋል። ይሄ ሁሉ ነገር ከተደረገ በኋላ ግን ዝርዝሩን ያስቀምጣል። ማለት በአንድነቱን ለማምጣት የተደረጉ ጥረቶችና የተከፈሉ መስዋዕትነቶችን በሙሉ የት አካባቢ ስብሰባዎች ተደርጎ ነበሩ፣ የት አካባቢ ውይይቶች ተደርጎ ነበረ፣ የስራ አስፈጻሚዎችም እንዲወሰኑ በኋላም ድርድሩ ውይይቱ ከተደረገ በኋላ ሁሉን ነገር ጨርሰው አመራር ለመምረጥ እየተዘጋጁ ባሉበት ወቅት ይኸው ቡድን ጊዜ ሰጠኝ የማስብበት ብሎ ከወጣ በኋላ ከዛ በኋላ ግን ችግሮች እየተባባሱ መምጣታቸው ነው የሚናገረው። ይህ ጉዳይ ከነገ ወዲያ ኮሚቴዎች ማብራሪያ የሚሰጡበት ሆኖ የባስ ብሎ በዛሬው ዕለት ይላል ከአንድ ቀን በፊት ማለት ነው የአንድነት ሂደት በሚጻረር መልኩ በአራት አቅጣጫ ማለትም በሀገረ ሰላም፣ በአንጉቶ፣ በሸለቆ መድኃኔዓለም፣ በአርባ ባባ የከፈቱት ውጊያ ሳያንስ ወረታ ከተማና ወጭ ከተማ ላይ ካለ ጠላት ኃይል ጋር በመነጋገርና በመቀራጀት በአፋድ ጎንደር ጠቅላይ ግዛት አስቻለው ደሴ 204ኛ ኮር አጽፋ ሴት ጦር ላይ በስድስት የውጊያ ግንባር ጦርነት ከፍቶብናል ሲልም አርበኛ ድርጅት ላይ የጠቅላይ ግዛቱ ዋና አዛዥ በሰጠው ማብራሪያ ላይ ይናገራል። ስለሆነም ከዚህ በላይ ትግሉ እንዲጎዳ ህዝባችን መከራ እንዲደርስበት ስለማንፈቅድ የሚከተለውን ጥሪ ማቅረብ እንወዳለን ብለው ጥሪያቸውን በአራት ነጥቦች አስቀምጧል። አንደኛው ለአፋብ በላይ እዝ ጥቂት ሀቀኛ አመራሮች እናንተ ሁሉንም ነገር ታውቁታላችሁ፣ ማን ምን እያደረገ እንዳለ እውነቱንም ለህዝብ ለሰራዊትም እንድታሳውቁ አደራ እያልን ይህ የማይሆን ከሆነ በእኛ በኩል ሁሉንም በእዙ አመራር የሚደረግ ጸረ ትግል እንቅስቃሴ ለማጋለጥ እንገደዳለን። ሁለተኛ ለአፋብ በላይ እዝ ተዋጊ ሰራዊት ከዚህ ቀደም በተለያየ ችግር ጋር የዳረገው ከፍተኛ አመራሩ አሁንም አብዛኛው ፈርሶ ለጠላት እጅ እንዲሰጥ እያደረገ ይገኛል። የቀረው ደግሞ በተለያየ ቦታ ወንድሙ ላይ እንዲተኳኮስ የተለመደ በወንድም ላይ የመቆመር ግብሩን ጀምሯል። በእኛ በኩል በየትኛውም ጊዜና ሁኔታ ከወንድም ጋር ግጭት እንዳይፈጠር አሁንም ጥረታችንን እንቀጥላለን። ነፍሱን አስይዞ የሚታገለው ሰራዊት የአደራጀት ልዩነት ሳይበግረው እውነቱን ቀረብ ብሎ እንዲመረምር ለምን ብሎም እንዲጠይቅና ከጠቅላይ ዕዙ ሰራዊትና አመራር ጋር ተቀራርቦ እንዲታገልም ጥሪ እናቀርባለን ይላል። ሶስተኛ ለመላው የትግል ደጋፊና የሚዲያ አካላት መሬት ላይ የሆነ ባለው እውነት ተመስርቶ በመረጃ የሚሞግት ሀሳብና መረጃ በማድረስ የህዝባችንን መከራ እንድናስወግድ ድላችን እንድናደርግ ዛሬም ታሪካዊ ጥሪያችንን እናቀርባለን። ከዚህ በተረፈ በእውቀትም ይሁን ያለ እውቀት በህዝብ ጥቅም ላይ እየተረማመዱ ያሉ ጸረ አንድነት ግለሰቦችን በመደገፍ ታሪካዊ ስህተት እንዳትሰሩ በድጋሚ ማስገንዘብ እንወዳለን ይላል ራስ አርበኛ ደረጀ በላይ። ለጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦርና ለበላይ እዝ ቋራ ኦሜርላ ክፍለ ጦር የምትገኙ በራሳችሁ ተነሳሽነት የነበረውን የአንድነት ጉዞ ያስተባበራችሁና የታዘባችሁ 6 ኮሚቴዎችና በዙሪያው ያላችሁ አመራሮች ለከፈላችሁት ዘርፈ ብዙ መስዋዕትነት በአማራ ህዝብ ስም እያመሰገንን በገባችሁት ቃል መሰረት በአንድነት ጉዞ የታዘባችሁትን ሀቅ ይፋ በማድረግ ታሪካዊ ኃላፊነታችሁን ትወጡ ዘንድ እንጠይቅ ሲል ማብራሪያው ለኢትዮ 360 የላከው ማብራሪያው በጣም ሰፊ ነው። የተወሰነውን ነገር ነው ጨምቀን ማቅረብ የቻልነው። እንግዲህ ከቻልን ወይንም ሙሉን አንብበን ማቅረብ የምንችልበት ሁኔታ ካለ እሱንም ለማድረግ እንሞክራለን። ይሄንን ካልኩ ከሸዋ ጎንደር ወሎና ጎጃም ላይ በተመሳሳይ ቀጥሏል። ጎጃም ላይ ስልካቸው እምቢ ስላለኝ ያሉበት ቦታ እንጂ መረጃዎች አሉ ብለው ነበር። ካገኘኋቸው ወደ በኋላ ላይ መረጃቸው የምናቀርብ ይሆናል።
ወደ ምስራቅ ወለጋ አለፍና በምስራቅ ወለጋ ዞን ጊዳ አያና ወረዳ እና አቤ ደንጎሮ ወረዳዎች ከ3 ቀን በፊት ኢትዮ 360 በሰኞ ዛሬ ምናለ የቀጥታ ስርጭቱ በዚህ አካባቢ በተጠንቀቅ ላይ ያለ የአማራ ተወላጆችን ለመጨፍጨፍ የተዘጋጀና ከጌቶቹ ትዕዛዝ የተጠባበቀ ያለ ኃይል መኖሩና የአማራ ተወላጆቹ ጥንቃቄ እንዲያደርጉ በሰኞ ዛሬ ምናለ የቀጥታ ስርጭታችን ለአማራው ህዝብ የጥንቃቄ መልዕክቱን እስከነ መረጃው ማድረሳችን ይታወሳል። እንግዲህ ይሄንን መረጃ ባቀረብን እንግዲህ በቀናት በአንድ ቀን ልዩነት ማለት ነው ከ31 ቁጥሩ ከ31 በላይ የሚሆን የአማራ ተወላጅ በዚሁ በተጠንቀቅ ይጠባበቅ በነበረ ገዳይ ቡድን በግፍ መጨፍጨፋቸውን ነው ኢትዮ 360 ምንጮች ከስፍራ ያደረሱን። በዚሁ ዞን ከቅርብ ጊዜ ወዲህ እጅጉን አድማሱን እየሰፋ ሄደው አማራዎቹን ለይቶ የማጥቃቱ ዘመቻ በዞኑና በክልሉ አመራሮች በበላይነት የሚፈጸም መሆኑንም ኢትዮ 360 በተደጋጋሚ በመረጃ መውጣት ይታወሳል። አሁንም እነዚሁ አመራሮች ይህን ስራቸውን በመቀጠል የአማራ ተወላጆችን እየለዩ ማስፈጀታቸው ቀጥለዋል ሲሉ በመረጃቸው ያቀረቡልን። ወደ ደቡብ ክልል እንደፍና በወላይታ ዞን ራሳቸው አመራሮች እንግዲህ የዚሁ የሰው በላ ቡድን ዋና ተላላኪ የሆኑ በዞኑ ያሉ አመራሮች በዞኑ የአስቸኳይ ጊዜ አዋጅ ማወጃቸውን ነው የኢትዮ 360 ምንጮች የገለጹት። እንግዲህ በወላይታ ዞን በዞኑም ሆነ በክልሉ የተጣለ አስቸኳይ ጊዜ አዋጅ ሳይታወጅ ወይንም ደግሞ የኦህዴዱና የዞኑ ባለስልጣናት ራሳቸው ባወጁት የአስቸኳይ ጊዜ አዋጅ ዞኑ እየታመሰ መሆኑን ነው የሚገልጹት። ከዚህ ጋር ተያይዞም የእንቅስቃሴ ገደቦች ከተሞች ላይ ያሉ ጉዞዎች በሙሉ ገደብ ተጥሎባቸዋል። ከዚህ ጋር ተያይዞ ምናልባትም በክልሉ ከፍተኛ ውዝግብ ከመነሳቱ ጋር ተያይዞ ህዝባዊ አመጽ ሊቀሰቀስ ይችላል የሚሉ ስጋቶች መኖራቸውን ነው ጨምረው የገለጹልን። ወደ ትግራይ ስናመራ ደግሞ ወደ ትግራይ ከኢትዮጵያ ግብርና ሚኒስቴር በኩል ይቀርብ የነበረ ምርጥ ዘር እንዳይገባ መወሰኑን የኢትዮ 360 ምንጮች ገልጸዋል። ይህው የኦህዴዱ ቤተመንግስቱን የተቆጣጠረው ቡድን ከትግራይ ክልል ጋር በተገናኘ በስውር መርማሪዎችና መመሪያዎችና ትዕዛዞችን የግብርና እንዲሁም የምግብ ነክ አቅርቦትን እያስተጓጎለ ይገኛል። ይህንንም በተደጋጋሚ ወደ ክልሉ የሚሄድና ለንጹሐን የሚደርሱ ድጋፎችን በሙሉ ሲያስተጓጉል የከረመው ይህ ቡድን አሁንም ይኸው የሰብአዊ ላይ የሚደርሰውን የሰብአዊ መብት ጥሰቱን እንዲሁም ግፉን ቀጥሎበታል ሲሉ ነው የገለጹልን። በሁመራና ሱዳን ድንበር አካባቢ ሲቆጣጠር የነበረው የኦህዴዱ መከላከያ ኃይል ላይ ለጊዜው የትኛው ታጣቂ ቡድን እንደሆነ ባልታወቀበት ሁኔታ ጥቃት መሰንዘሩ ኢትዮ 360 ምንጮች የገለጹት። እንግዲህ ይህ ጥቃት መሰንዘሩን ተከትሎ በአካባቢው በ6 ወረዳዎች ላይ ተሰማርቶ የነበረው ይሁ የኦህዴዱ መከላከያ ወረዳዎቹን ለቆ መውጣቱንም ነው የኢትዮ 360 ምንጮች የገለጹት። እንግዲህ እስካሁን ድረስ የትኛው ታጣቂ ቡድን ጥቃት እንደሰነዘረና በጥቃቱ ምን ያህል የኦህዴዱ ኃይል እንደተጎዳ ባይታወቅም ነገር ግን ይህንን ኃይል ታጣቂ ቡድን የሚባለው ላይ ሳይከላከልም አካባቢዎች ላይ ያለውን ንጹሐን ዜጋ ህይወትን መታደግ ያልቻለው ይኸው የኦህዴዱ ቡድን 6 ወረዳዎችን ለቆ ከዚህ ታጣቂ ቡድን መውጣቱን ገልጸውልናል። በጋምቤላ እንግዲህ በንጹሐን ላይ ሰሞኑን በተደጋጋሚ ግፎችን ሲፈጽምና ግድያን ሲፈጽም አሁንም ደግሞ በተለያዩ አካባቢዎችን ሁሉ የትኞቹ ወረዳዎች ላይ የትኞቹ ቀበሌዎች ላይ ዳግም ጥቃት በንጹሐን ላይ ጥቃት ለመፈጸም ግዳጅ ተሰጥቶ ታጥቆን አዘጋጅቶ እየጠበቀ ያለ ታጣቂ ቡድን መኖሩን በተደጋጋሚ በፕሮግራማችን አቀርበናል። እንግዲህ አሁን ይሄው ቡድን ደግሞ ይህንን ንጹሐን የመጨፍጨፉን ጉዳይ በቀነ ቀጠሮ እንደያዘው ባለበት ሁኔታ ውስጥ ደግሞ በአካባቢ ያለው የፌዴራል ፖሊስ አባላት ላይ ከዚሁ ከሱዳን መጡ የተባለው ታጣቂ ቡድንና በአካባቢው መሬት ተቆጣጥሮ እንደ ባለ መብት ተንሰራፍቶ የሚገኘው ቡድን በዚሁ በፖሊስ ላይ በወሰደው እርምጃ እስካሁን 5 የፌዴራል ፖሊስ አባላት ሲገደሉ 14 የሚሆኑ ደግሞ በዚሁ ታጣቂ ቡድን ተማርከው መወሰዳቸውን ነው የገለጹልን። እንግዲህ ወደ ጋምቤላ ላይ ያለው ነገር ከንጹሐን አልፎ የፌዴራል ኃይል የሚባለውንም እየበላ ነው ሲሉ ገልጸውልናል። በአዲስ አበባ ከተማ አይኖች ሁሉ ወደ ሰሜኑ እንዲሆን አድርጎ ህዝብን እያስጨረሰና በራሱ ጦርነት እየጠመቀ ያለው ቡድን አዲስ አበባን ተቀራምጦ አፍሶ እየጨረሰ ነው ሲሉ ነው የአዲስ አበባ ከተማ ነዋሪዎች ለኢትዮ 360 ባደረሱት መረጃ ያቀረቡት። ተራ በተራ አካባቢዎችን ሲያፈርስ የነበረው የኃይል መርካቶ የሚባለው እንግዲህ ግዙፉን የገበያ ማዕከልን ቀስ እያለ እያፈረሰ ጨርሶታል ሲሉ ገልጿል። አሁን ዛሬ የአዲስ አበባ ከተማ ወይም ደግሞ የአካባቢዎችን ነዋሪዎችን ሰብስቦ ቦታ መረጡ፣ በየአካባቢው ቤት እንሰጣቸዋለን በሚል ቦሌ አራብሳ አካባቢ
እጣ ይወጣላችኋል፣ ቦታ ትመርጣላችሁ፣ ቤት እንሰጣችኋለን በሚል ህዝቡን ሲያስፈርም መዋሉንም ገልጸውልናል። ቃል በቃል የነገሩን የአካባቢ ነዋሪዎች የእኛ አካባቢ መርካቶ ይፈርሳል ከተባለ ዓመት አለፈ። ለዚያውም እየለዩ ነው። ተራ በተራ ይህም በክረምት ከነማስረጃው ዜና ልከነው ኢትዮ 360 ላይ መሰራቱንም አብራችሁ ግለጹልን። ተደጋጋሚ ኢትዮ 360 አውጥቶልናል። ነገር ግን ይሄ ቡድን አሁንም አንድም ሳያስቀር በጭንቀት አንድ ጎልማሳ ከዚህ ጉዳይ ጋር በያዘም እንደሞተም በማስረጃ አስደግፈን ሁሉ አቅርበን በኢትዮ 360 ቀርቦልናል። ይህንን ሁሉ ሲሰራ የቆየው ቡድን አሁንም አትሆንም። ሁሉም የአዲስ ከተማ ክፍለ ከተማ አመራሮች ከዚህ ጉዳይ ጋር ተያይዞ ከአመራርነታቸው እንዲነሱ ተደርጓል። ይህንንም በተደጋጋሚ በመረጃ ለእናንተ ልከንላችሁ አየር ላይ ያቀርበንላችኋል። አሁን ህዝቡ እኔን ጨምሮ ይላሉ የአካባቢው ነዋሪዎች እኛንም ጨምሮ እጣ አውጡ ተብለን 6 ሰዓት ቀን ተነግሮን ዛሬ ማለት ነው ለ8 ሰዓት እጣ አውጥተን ቡሌ አራብሳ ስቱዲዮ ትገባላችሁ ተብለናል። በርካታ ህገወጥ ስራዎቻቸው ከነማስረጃዎቻቸው ይዘናል። እንዲሁም ቀን ሲመጣ ደግሞ እንልከውና አየር ላይ ያውራል። ህዝቡ ነገ ቤት ተብሏል። እንግዲህ ቤት እንደሚሰጣቸው እግዚአብሔር ይወቀው ሲሉ ነው እዚህ ጋር በትልቁ ጽፎ ያሰመሩበት። የሚያሳዝነው ቦታውን ገዝቷል የተባለው ከበርቴ አዲስ አበባ ቤቶች ልማትና አስተዳደር ቆሞ ነው እያስፈረም የነበረው ራሱን ባለመብት የሆነውን የከተማዋን ነዋሪ ቤቱ ባናቱ ላይ የሚፈርሰው ማለት ነው ይላሉ። ስለዚህ ሁሉም አካባቢ በአዲስ አበባ ላይ የተሰማራው ወይም ደግሞ በአዲስ አበባ ባለስልጣን ብሎ የተቀመጠው በሙሉ አዲስ አበባን ተከራምቶ ነባር ነዋሪዎቹን አባሩ ቦታውንም መሬቱንም ወርሶ አዲስ አበባን የባዳዎች ምድር አድርጓታልና እባካችሁ አዲስ አበባዎች አብረን እንነሳ፣ እባካችሁ ድምጽ ነው ብሎ ነው ይላኩልን። እዚህ ጋር ላብቃ ተንጠው ያልከው መረጃው። ስለዚህ የዛሬው እዚህ ጋር ላብቃና ወደ አንተ ልመለስ። እንግዲህ የጎንደር ጠቅላይ ግዛትን አይተናል። ቃል በቃል ነው እንግዲህ በድሮን ጥቃት ስልካቸውን በመስጠት ጭምር አቅጣጫ በመጠቆም ጭምር በለትግል የወጡ የገዛ ወንድሞቻቸውን የሚያስፈጁ በአመራር ደረጃ ያለዋል። እኛ ለአንድነት ብለን እየታገልን ነው። አንድነት ሁሉ ነገር አልፎ የአመራር ድልን ላይ ደርሰን ሁሉንም ይፋ እናደርጋለን ባልንበት ሰዓት ይህ ቡድን ትንሽ ጊዜ የማስብበት ጊዜ ይሰጠኝ ብሎ ወጥቶ ነበር። ነገር ግን አሁን አስበው ከመመለስ ይልቅ በውስጡ ያሉ የፋኖ ኃይሎችን ማስገዳት ላይ ተሰማርቷል። በ6 አቅጣጫ ጦርነት ከፍቶብናል። ከዛ ውጭ ደግሞ የሚሰራቸው ወንጀሎች ሁሉ ተበራክተዋል። ስለዚህ ይህን የሚያውቁ የፋኖ ኃይል አመራሮች አሉ፣ ክፍለ ጦሮች አሉ። እነሱም የያዙትን መረጃ እንዲያወጡ እነሱም ደግሞ ከዚህ በኋላ ይህንን ትዕግስት እንደማይቀጥሉበት ነው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና አዛዥ ራስ አርበኛ ድርጅት ላይ በማብራሪያ ላይ ኢትዮ 360 በስልኳን ያልተላክልን መረጃ ይፋ ያደረገው። ያው ሙሉን ማብራሪያው ልክልሃለሁ። እንግዲህ የጎንዮሽ ባለፈው እንዲያውም ትዝ ይልህ እንደሆነ የሰኞ ላይ ይሁን የባለፈው አርብ ውይይታችን ላይ ይሄ የጎንዮሽ ውጊያ የጎንዮሽ መታኮሱ በተወሰነ ደረጃ ቀንሷል፣ እንዲያውም ወደ መቅረፍ ሄደ ይመስላል ብለህ ነበር። እንዲያውም በአንድ ውይይት ላይ ያነሳኸው ካልተሳሳትኩ። አሁን በግልጽ ስማቸውን በመጥቀስ ጭምር ነው ያስቀመጡት። እንግዲህ ልጆቹ ለምን አንዳልነውንም ለምን አብረን አንታገልም ብለው ጥያቄ ያነሱና ይሄ ባለመቀበላቸው አይ ብለው መንገድ የጀመሩ ልጆችን እስከ ማስፈጀት በራሳቸው ወገኖች ላይ ጦርነት እስከ መክፈት መድረስ እንግዲህ በቅርብ ጊዜ ነው ሳሙኤል ባለድልና ራስ አርበኛ ደረጀ በላይ ፎቶ ተነስተው ወደ አንድ መጡ ተብሎ ህዝቡ ተደስቶ በቃ ትግሉ ወደፊት ሄደ ተብሎ ሁሉም ደስታውን ገና ገልጾ ሳይጨርስም እንደ ነገር መስማቱ እጅግ ያሳዝናል። ለምንድን ነው ጌጥዬ እንደው በዚህ ደረጃ መውረድም በዚህ ደረጃም ትግሉ እንዲቀዛቀዝ የተፈለገበት ምክንያት ለምንስ የገዛ ወገኖችን ማስከዳት ተፈለገ? እዛ ውስጥ ያሉ አሉ ከሁለቱም ወገኖች ይህንን ስራ እየሰሩ ያሉና ይህን እንዴት አየኸው? የነራስ አርበኛ ደረጀ በላይ ማስጠንቀቂያ ነው መልእክታቸውንም ስላነበብከውም አጠቃላይ እንዴት አየኸው? እሱም ባጭሩ እሱንና እንደው ምናልባት ከቻልክ የወላይታ ዞን ላይ እንግዲህ ራሱ የዚሁ ቤተመንግስቱን የተቆጣጠረው የሰው በላው ቡድን አሸርጋጅ ሆኖ የፌዴራል ኃይል ነኝ የኦህዴዱ መከላከያ ነኝ የሚለውና በክልል ላይ በዞን ላይ ተቀምጫለሁ የሚለው አመራር የአስቸኳይ ጊዜ አዋጅ አውጇል። በራሱ ጊዜ ማለት ነው። በከተማው ላይ መውጫ መግቢያ ሰዓትን፣ እንቅስቃሴ ገደብን ሁሉ ነገር አስቀምጧል እና እንዲህ አይነት ነገሮች የድፍረት ነገሮች ህዝብን የማሰቃያ መንገዶች አዲስ አበባ ላይ አሁን አይተሃል። መርካቶ ትልቁን ግዙፉን የገበያ ማዕከል የመሰልቀጡ ጉዳይ ተጀምሯል።
ሀብታቸው ተወረሰ ስንት ጊዜ ነው? ንብረታቸው ተቃጠለ ስንት ጊዜ ነው? እያንዳንዱን ነገር ኢትዮ 360 እውነት ለመናገር ችግሩ ከመድረሱ በፊት ጠቁሞ ችግሩ ሲደርስም አብሯቸው ሆኖ እስከ መጨረሻው ድረስ አብሮቸው እየተከተለ መረጃዎችን ሲያደርስ ከሆናልና እሱንም አብረህ አዲስ አበባን የመሰለበት ጉዳይ ምናልባት ቢልልኝ ስልኩን ቢብሎኝ ነው እንጂ ቢልልኝም ባገኘውና የተወሰነ በአዲስ አበባ ጉዳይ ላይ ምክንያቱም ብዙ የአዲስ አበባ ጉዳይ ነው የሚሰራውና በአዲስ አበባ ጉዳይ ላይ ትንሽ ቢለን ብዬ ነበር። ካገኘው ስልኩን ከሰራልኝ ድጋሚ እሞክራለሁ እና እንደው በዚህ ጉዳይ ላይ በእነዚህ ሶስት ጉዳዮች ላይ አጠር አድርገህ ብለን እንደው አጭር ማብሰብ ስጥና ወደ ዋናው ርዕሰ ጉዳይ እንመለስ። ጥሩ፣ በጣም አመሰግናለሁ ጀሪ፣ እንዲሁም ልዩ እግዚአብሔር ይስጥልኝ። በቅድሚያ የአማራ ፋኖ አንድነትን በተመለከተ አሁን ሰሞኑን የሰማነው ዜና አሁን ያቀርብሽልን ከሰሞኑ ጭምር ሲሰማ ነበር። እርስ በርስ እየተዋጉ ነው፣ እየታኮሱ ነው እንደዚህ የሚል በተለይ በጎንደር ቀጠና በኩል እሱ በጣም የሚያሳዝን ነው። ትክክል ነሽ። በመግቢያ እንዳነሳሽው ባለፈው ጊዜ አንድ አበረታችሁ ነገር በአማራ ፋኖ አንድነት እንቅስቃሴ ውስጥ አንድነቱን ይፋ አድርገው ድርጅት ባይመሰርቱም ግን ቢያንስ እርስ በርስ የሚደረጉ ውጊያዎች ቁመዋል፣ ቀንሰዋል ብዬ ነበር። ከሞላ ጎደል ወደ መቆም አይነት እንቅስቃሴዎች ናቸው የሄዱት። እሱ ደግሞ በነገራችን ላይ በአመራሮች ፍላጎት የመጣ ሳይሆን በታችኛው መዋቅር ፍላጎት ነው ይሄ እየሆነ ያለው። የታችኛው መዋቅር በተለይም ሰራዊቱ አንዋጋም፣ ወደ ወንድሞቻችን አንተኩስም የሚል ተደጋጋሚ ጥያቄ እያቀረበ ስለሆነ ሲታዘዝ ና ሂድ ተዋጋ ሲባልም እምቢ እያለ ስለሆነ ያ ግፊት አድሮባቸው ነው አመራሮቹን ጭምር እርስ በርስ የመታኮሱን ነገር ትንሽ የገቱት ያቆሙት። ትልቁ ጉዳይ እሱ ነው ብዬ አስባለሁ እና በተወሰነ መልኩ እሱ አስደሳች ክስተት ነበረ። በዚህ 3-4 ቀን በጎንደር ያየነው ግን እሱን አመለካከት የሚሽር ሆኗል። ዳግም እርስ በርስ ወደ መዋጋት እንቅስቃሴ ገብተዋል። እንግዲህ ቀደም ብሎ አንቺ ያቀረብሽልን የአርበኛ ደረጀ በላይ መግለጫም ጭምር ያንኑ የሚያረጋግጥ ነው። የሚያረጋግጥ ብቻ ሳይሆን አንዳንድ ቦታ በጣም አስደንጋጭ የሆኑ አገላለጾችም ጭምር ያሉበት ነው። ምናልባት በዚህ መልኩ ባይገለጽ እንደው